በመላ ሀገሪቱ በተጨባጭ ሁነቶች ስር ሰዶ የዘለቀው የለውጥ መንገድ ያልተገባ ጥቅምና ፍላጎቶቻቸውን የነጠቃቸው አካላት ለውጡን መቀልበስ ያስችለናል ያሏቸውን እኩይ ተግባራት ሁሉ ከውነዋል። ያወቁትም ሆነ ያልገባቸው ሁሉ፣ የተረዱትም ሆነ ያላሰቡበት ሁሉ፣ በጥፋት ተግባሩ የተሳተፉትም ሆነ ንጹሃንም ሁሉ ለእኩይ ተግባራቶቹ የተሳቡት ቃታዎች ሰለባ ሆነዋል። ሀገርም ሊሆኑባት ሊከወኑባት ያልተወደዱ ጥቁር ታሪኮችን አስተናግዳለች። የማያልፉ የመሰሉ ሰላም የራቃቸው ረዣዥም ሌሊቶች ጽልመት ሆነው ታይተዋል። በአዲስ እሳቤ ይቅርታን፣ ምሕረትን፣ ትዕግስትና ኅብረትን ያስቀደመው መንግሥታዊ አካሄድም ልክ እንዳጀማመሩ በሁኔታዎች ሁሉ ያልተለዋወጠውን አካሄዱን በመተግበር በጥፋት መንገድ የተሰማሩት በይቅርታ ወደ ማኅበረሰባቸው እንዲቀላቀሉና ሐሳባቸውን አቅርበው በዲሞክራሲያዊ መንገድ እንዲታገሉ ለማድረግ ያለመ ጉዞ አድርጓል። በዚህ ጉዞ ውስጥ በፈተናዎች ውስጥም ስለ ነገ የመስራትን ብርታት፣ የመንግሥትን በችግር ውስጥም ሆኖ መጪዎቹን የሰላም ቀናቶች አስቦ የመትጋትን ቁርጠኝነት፣ በሁሉም አማራጮች ውስጥ ስለ ሰላም ጸንቶ የመቆም ውጤት ማሳያ ከሆኑት ሀገራዊ አካሎች መካከል ምዕራባዊው የሀገሪቱ ክፍል የወለጋ ዞኖች ዋነኛው ነው። የገጸ ምድርና ከርሰ ምድር የውሃ ሀብትን ጨምሮ ወርቅና የበዙ ማዕድናቶችን በመሬቱ የሰደረው፣ በእውቀቱ የዳበረ፣ ተግቶ የመስራት እምቅ አቅም ያለው ወጣት ትውልድን የታደለው፣ በኦሮሞ ሕዝብ ባህልና እሴቶች የተገነባ ጨዋና ባለምግባረ ሰናይ ሕዝብ የሞላበት፣ የዴሞክራሲ የፍትሕና የሉዓላዊነት እሳቤን ቀድሞ ተረድቶ በትውልዶች ቅብብሎሽም ስለ ዛሬቱ የአብሮነት ውበት፣ ስለ እውነተኛዋ ኢትዮጵያ መጽናት ከፊት የቆሙትንና ያልፈሩትን እነ አብዲሳ አጋን፣ እነ ዶክተር ኃይሌ ፊዳን፣ እነ አብሼ ገርባን፣ እነ ኦሊቃ ድንግልንና መሰል በሥራቸው ሕያው የሆኑ ደማቆችን ያፈራ አካባቢ ነው። ወለጋ በአራቱም ዞኖቹ የሰላም እጦት በበዛበት ጊዜ ላይ የጨዋነትን ምግባር የታደለው ሕዝብ ችግርና ፈተናዎችን ሁሉ ችሎ ስለ ሰላም መስፈን ሲሰራ ቆይቷል። የለውጥ አመራሩ ችግሮችን በብልሃት የመፍታት ብቃትና የሕዝቡ ጥረት ተደምሮም ከቅርብ ዓመታት በፊት የሰላም እጦት የሰፈነባቸው አራቱም የወለጋ ዞኖች ዛሬ ላይ ትውልድ ተሻጋሪና ለውጥ ተኮር የሆኑ ውጤቶች ተገኝተውባቸዋል። ከዚህ ቀደም ያስቸግረን የነበረው የሰላም ሁኔታ አልፎ ፊታችንን ወደ ልማት አዙረን ዛሬ የሕዝባችንና የወጣቱ ተጠቃሚነት እየተረጋገጠ ነው። ነገኝም ኩን እርገቦ የስቲ ከራቡ ኡራሌሚ ሶማ ጅጅረመ ጉዳቱ ጅራ ኬሱማ ወጋ ቶኮ አሴቲ ጅጅረመ አዳቲ ሰላም ከሰፈነ በኋላ በተለይም ባለፈው አንድ ዓመት ወዲህ ትልቅ ለውጥ ነው ያለው። በከተማችን ከዚህ ቀደም መሬት ወስደው ያላለሙ ባለሀብቶችም አሁን ማልማት ጀምረዋል። ይህ ደግሞ ለውጡ ሰፊ የሥራ ዕድል እንዲፈጥር ምክንያት እየሆነ ነው። ባለፉት 2 ወራት ውስጥ ብቻ ቢያንስ ከ100 ሰው በላይ የሥራ ዕድል እንዲያገኝ ማድረግ ችለናል። ከናንዱራ በካ ራኮን ነገኛ ጅሮዳ ራኮ ሀማቱ ረቹ ደምዶሎ ኬሳ ከዚህ በፊት አስከፊ የሰላም ችግር የነበረበት አካባቢ ነው። ደምቢዶሎ ውስጥ መጥፎ ሁኔታ ነበር። ተማሪም ለመማርና የመንግሥት ሠራተኛውም ለሥራ ለመንቀሳቀስ የሚቸገርበት ሁኔታ ነው ተከስቶ የነበረው። ስለ ደምቢዶሎ ይነገር የነበረው ሁኔታም በጣም መጥፎ ነበር።
አሁን ፈጣሪ የተመሰገነ ይሁን ደንቢዶሎ ሰላም ነው። አሁን ከተማችን ፊቷን ወደ ልማት አዙራለች፣ ሰላሟንም አረጋግጣለች። ነዋሪው በ12 ሰዓት ወደ ቤቱ ለመግባት ይገደድ ነበር። አሁን ግን እስከ ምሽቱ 5 እና 6 ሰዓት ድረስ የማታ ትምህርት ተማሪም ይማራል። ስራ የሚያመሸውም ያለምንም ስጋት እያመሸ ሰርቶ ይገባል። ለሰላም እጁን የዘረጋው መንግስታዊ አካሄድም በአካባቢው አውቀውም ይሁን በሌሎች ሴራ ተጠልፈው ወዳልተገባ መንገድ የገቡትን ወደ ሰላማዊ ኑሯቸው ለመመለስ በሰፊ ትዕግስት የታገዘ ያላሰለሰ ጥረት ከማድረግ ጎን ለጎን በአንድ በኩል ፍትህን የማስከበሩን ሥራ እያከናወነ በሌላ በኩል ደግሞ በችግሮች ውስጥም ቢሆን የማይቋረጥ የልማት ሥራዎችን ሲከውን መቆየቱን በአካባቢው የተገኙት ውጤቶች ነጋሪዎች ናቸው። የወለጋ ህዝብ ሰላም ወዳድ፣ ስራ ወዳድ፣ በፍቅር የተሞላ ህዝብ ነው። ከውጭ ሆነው ሰዎች እንደሚሉት አይደለም። እውነት ለመናገር የወለጋ ህዝብ ጠላቱ እንኳ ቢሆን ተጎድቶ ደክሞ ቢያይ ለመርዳት ልቡ የቀና እጁ የተዘረጋ ህዝብ ነው። ትምህርት የሚወድ እውቀት የሚወድ ስራ የሚወድ ህዝብ ነው። በሆነ ዘመን የተወለሻሹ ጉዳዮች አሉ። ከቅርብ ጊዜ ወዲህ ደግሞ የልማት ስራዎች ተጀምረዋል። ህዝቡ የሰላም ፈላጊ በመሆኑ የሰላም ባለቤትም በመሆኑ ህዝቡ ባደረገውና የመንግስት አካላት ባደረጉት ትርብርብና ጥንካሬ አሁን ደምቢዶሎ አስተማማኝ ደረጃ ላይ ነው ያለችው። ከቅርብ ጊዜ ወዲህ የኮሪዶር ልማት ተጀምሯል። ይኸው አሁን 3-4 ወሩ ነው ከተጀመረ። ሲታይ ግን አመት ሙሉ የተሰራበት ይመስላል። ያ ምን የሚያሳየው ሰላም መኖሩን ነው የሚያረጋግጠው። ዮሮካን ኢሌ ናምኒ ሚሶምሱራ ቪዲዮ ከነ ሚሶምሱራ ወርከቻሉ ናገኛ በቀቻ ቱሬ ከዚህ በፊት እዚህ አካባቢ የሰላም ችግር ስለነበር ሰው ከዚህ አካባቢ እየሸሸ ነበር። አሁን ሰላም ሰፍኖልን አካባቢው ሲለማ ማየት ችለናል። ለልጆቻችን የሥራ ዕድል ተፈጥሮ ማየት ችለናል። አሁን ያገኘነውን ሰላም አስቀጥለን ልማታችንን ማስፋፋት ነው ያለብን። ሀሮ ሶርጋ ካን አልወታ ካሴ ዋናም ቤጎፊ ሶርጋ ሐይቅን ከበፊት ጀምሮ ስለማውቀው ከዚህ ቀደም ከነበረበት የሰላም ችግር ወጥቶ ዛሬ እንዲህ እየለማ ማየቱ ትልቅ ተስፋ ሰጪ ሁኔታ ነው። ዶከነት አቱንለ ናማካን ሳምቱ ቱሬ አማ ዮሮማ ካን ሞቱማ ካታ ካነት ነው ያደ ሚሶማ ካን ነው ሚሶም ዘት እዚህ ቦታ ላይ ሌቦች ሰው ይዘርፉበት ነበር። አሁን መንግስት አስቦልን ይህንን ስፍራ በዚህ መልኩ ማልማቱ ሰላማችንን ከማስመለሱ በተጨማሪ ለልጆቻችን ሰፊ የሥራ ዕድል ፈጥሮልናል። በፊንፊኔና በሌሎች አካባቢዎች እያየን ስንመኝ የነበረውን አይነት ልማት በአካባቢያችን ማየት በመቻላችን ታላቅ ምስጋና ነው የምናቀርበው። ምንም አይነት ፈተና ቢገጥመንም ያሰብነውን ከመተግበር የጀመርነውን ከመጨረስ የሚያስቆመን ነገር አለመኖርን የሚያሳይ ነው። ፕሮጀክቱ የጥናታችንና የመተግበር አቅማችን ማሳያ ስራ ተደርጎም ሊወሰድ ይችላል። ከነዚህ ውጤቶች መካከልም በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቀው ወደ ሥራ የገቡትና የግንባታ ሁኔታቸው የተጎበኙት ፕሮጀክቶች የአካባቢውን የመልማት ዕድሎችን፣ የሀብት አማራጮችን ስፋት ብሎም የትጋት ውጤቶችን ነጋሪዎች ናቸው። ብሻን ብዬ ነም የአደም አይዳሙትን ወገነምኔ በመደመር እሳቤ ተመርተን ያለንን የውሃ የአፈርና የሰው ሀብት በማቀናጀት የተያዙትን ኢኒሼቲቮች ሁሉ ወደ ሥራ ከቀየረን በአጭር ጊዜ ድህነትን አሸንፈን ሁለገብ የሆነ ብልጽግናን ማሳካት እንችላለን። ትላንት በሰላም እጦት ስሙ በስፋት ሲነሳ በነበረው አካባቢ ላይ ያሉት አርሶ አደሮች አሁን ላይ ሰፋፊ ሀገራዊ የገበያ ማዕከላትን አልመው እያመረቱ ይገኛሉ። እስከዛሬ ወንዙ ዝም ብሎ እየፈሰሰ ነበር። እታች ያለው ግድብ እዚህም ያለው ግድብ ተጠናክሮ ይሄን ለማስናይ እስከዛሬ ወደ ኋላ ቀርተናል፣ ወደ ኋላ ብዙ ነገሮች ቀርቶን ነበር የሚል ወደ ኋላ የማለን ብንለድም ደግሞ ትርፍ ስለሌለው ሰርቶ በማገኘት ረገድ አሁን ወደፊት ትልቅ ራዕይና ስንቅ ሰንቀን ያለ ነው። እንኳን ለራሳችን ይሄ አገርን ይቀይራል ብለን እንገምታለን። ራሳችንን ሳይሆን አገርን የሚቀይር ስራ ነው ብለን በራሳችን በጣም ተገርመናል። የአካባቢውን ለምነትና በየደረጃው ያለውን
የመንግሥት ክትትልና ድጋፍ በመጠቀም ከዚህ ቀደም አስበውም ሆነ ሞክረውት በማያውቁት መልኩ አዲስ የአመራረት ዘዴን በመተግበር ማሳቸውን ተጨባጭ ተስፋ ሰጪ በሆነ ውጤት መሸፈን ችለዋል። ግብርና እንግዲህ እስከዛሬ ድረስ በማዚያ ነበር የምንሰራው። አሁን ደግሞ ያው መንግስት ባቀደው ስትራቴጂ መስኖ ብለን ይሄው ሙዝ ተክለን እንገኛለን። አሁን ያለንበት አካባቢ ቄጦ ሂንዲና ወንዝ ይባላል። ወንዙ እስከዛሬ ድረስ እየለማ አልነበረም። አሁን ስትራቴጂ ግን ያው እንደምታውቁት የሚታይ ነው። ከአጠቃላይ በዛ አካባቢ ያሉ አካባቢዎች በሙዝ ተሸፍነው ይገኛሉ። ለመጀመሪያ ጊዜ ያው በቀሎ ነበር የሞከርነው። ቀጥሎ ሁለተኛ ስንዴ ሞከር፣ ሶስተኛ ደግሞ ጌታ ብሎ በመንግስት ትብብር ባሉት የቀበሌ ሰራተኛ ትብብር ይሄ ሙዝ እንዲመጣልን አድርገውልናል። ሙዙ መጀመሪያ ሲመጣ በጣም እኛም እንትን ብለን ነበር። አሁን ጥቅሙን ስናየው በጣም ከባድ ነው። አሁን እኛ አዲስ እየታየ ነው አይተነው ማናቅ ይሄ ሙዝ ጥቅም አለው ብለን ግንዛቤም የለንም እኛ። አሁን በሳይንስ መጥቶ ይሄንን ስናይ ዋው ድሮኑ ይገባል። አዲሳችን አይደለም። ውሃ በፊትም ልምድ አለን። አሁን በዛ በልምዳችን ውሃውን ገደብን። ይሄ ሙዝ ስናገኝ ስንሞክረው በጣም የሚያስደስት ሰብል ሆኖ አገኘ ነው። በአንድ እጅ የዛሬን ችግር እየረቱ በሌላኛው ደግሞ የነገውን የለውጥ ዋስትና እያኖሩ በመምራት ብሂልም ሲፈሱ የኖሩ ወንዞችን ለልማት እንዲውሉ በማስቻል ቆላማ አካባቢዎችን በመስኖ ውሃ ማረስረስ የቻለ የአካባቢዎቹን ትጉህ እጆች የሸለመ የመስኖ ፕሮጀክት ስራዎች ተከውነዋል። ይህ ስራ እውን የሆነው በአስቸጋሪ መልክዓ ምድር አቀማመጥ ምክንያት የነበረውን ፈተና በማለፍ የግንባታ ግብዓቶች እዚህ ቦታ ለማድረስ የነበሩ ችግሮችም በመቋቋም ለግንባታ ስራ የሚያስፈልግ የሰው ኃይል ተጨማሪ የሰው ኃይል ከሌሎች አካባቢዎች አምጥቶ ለማሰራት የነበረውን ፈተና በማለፍ ነው። ብሎም በግንባታ ወቅት ሂደቱን እንዳይቀጥል ሳንካ ሆነው የነበሩ የዲዛይን ችግሮች በፍጥነት በመፍታትና ውሳኔ በመስጠት ይህንን ታላቅ ስራ ሰርቶ ማጠናቀቅ ተችሏል። ከዚህ በፊት በአመት አንድ ጊዜ ብቻ ነው የምናመርተው። በአመት አንድ ጊዜ ስናመርት ደግሞ ተፈጥሮን ጠብቀን ነው። ተፈጥሮ ደግሞ አንዳንድ ጊዜ ክስተቶች፣ አደጋዎች ያጋጥማሉ። ድርቅ ሊኖር ይችላል፣ በረዶ ሊኖር ይችላል፣ የተለያዩ የአየር መዛባቶች ሊኖሩ ይችላሉ። ያን አንድ አመት አጋጣሚ ሳትጠቀምበት ከቀረ የብዙ አመት ጉዳት አለው። ይሄ ግን ካሁን በኋላ ከእግዚአብሔር ጋር በአመት 3 ጊዜ የማምረት እድል ይኖረናል። አንዱን ብታጣው አንዱን አታጣውም። ተፈጥሮ እንኳን ቢበድልህ በመስኖ ትጠቀማለህ። ስለዚህ አስፈላጊና አስፈላጊ መንግስትም ደግሞ ይህን አይቶ ቀምሮ መስራቱ እጅግ ነው የምናመሰግነው። እስከዛሬ ምናልባት እዚህ ጋር ቦታ ላይ ይህን አይነት ልማት አልመጣም ነበረ። በአመት ያው ውሃ ምናምን ስለሌለ አንድ ጊዜ በክረምት አንድ ጊዜ ነው። ከዛ ከመስከረም በኋላ ይሁን ምንጭ እንሞክራለን። እሷም ውጤት የላትም፣ ደካማ ናት። አሁን በኋላ ግን ቢያንስ 3 ጊዜ በአመት 3 ጊዜ እንኳን ለመጠቀም በጣም ተዘጋጅተናል። ለምን ደስ ነው ያለው ህዝቡ ራሱ አሁን ብታዩት በጣም ነው የተደሰተው። ይሄ ውሃ እንደዚህ ከመጣልን በጣም የተለየ ስራ ሰርተን እንለወጣለን ብሎ በደስታ ላይ ነው ያለው። በጣም በደስታ ላይ ይሄ ውሃ ሲፈስ ሰዎች ሌላ ቦታ ላይ ቤንዚል ምናምን ወጣላቸው ሲባል በጣም ቀና ነበር። ይሄ ውሃ በመጣቱ ደግሞ እኔ ልክ እንደ ቤንዚል ከዛም በላይ እንደ ወርቅ ነው አስቤ። አሁን ሰዎች ወደ ሌላ ቦታ ወርቅ ቁፋራ ምናምን ብለው ሲሄዱ እዚህ ወርቅ መጥቷል እያልኳቸው ነው። ለምን ከሰራንበት ወርቅ ነው። በዚህ ውሃ ተጠቅመህ ወርቅ ታፈራለህ፣ ከዚህ ጥቁር አፈር ላይ ማለት ነው። በቃ ሰርተ የምታገኘው ነገር ወርቅ ነው። ገና ይኑር አይኑር ምን አታግላል? እሱ ሌላ ሳይንስ ነው። የኛ ሳይንስ እዚህ እርሻ ላይ ያለ ማለት ነው። ስለዚህ ይሄ ለኛ እንቁ ነው፣ ወርቅ ነው፣ በረከት ነው። በቃ ይሄ እስካሁን እኛ ከከርሰ ምድር በጄኔተር እንስብ ነበር። በጄኔተር ስበን ትንሽ ትንሽ ሽንኩርት፣ ቲማቲም ምናምን እናመርት ነበር። እሱም እንግዲህ ቤንዚኑን ነው ናፍጣውን ነው በቃ በዛ ላይ ጄኔተር ይበላሽባል፣ ይዘገና ወደ መካኒክ ትሄዳል። ይሄ በራሱ ግራቪቲ መጥቶ ማራሳ ላይ ደረሰ። ስለዚህ ይሄ ለኛ ትልቅ ሀብት ነው፣ ትልቅ ደስታ ነው። ልንጠቀምበት ይገባናል። ኑይ ብሻን በላ ቀምና ለግኒ ቦናገና ያ ሮባ ጉዳ ቀምና ብሻን ወገኑ ጠቡን ኬኝ ብዩማ ፍንሳጥሌ ጅራ ከና አከ ወገን አከ ኩኑንሲን እኛ ክረምት ከበጋ የሚፈሱ ወንዞች ጥሩ የዝናብ መጠንን ጨምሮ ሰፊ የውሃ ሀብት እያለን ይህንን ሀብታችንን በአግባቡ መምራት አለመቻላችን ለድህነት ዳርጎን ቆይተናል።
በመስኖ እንዲሁም ፓምፕን በመጠቀም ሰው በየአካባቢው ውሃ አጠራቅሞ ወደ ሥራ እንዲገባ ለማድረግ የተጀመሩ ሥራዎች አሉ። ሁለተኛው ደግሞ የማዕድን ሀብት የያዘ ለም አፈር ታድለናል። ይህንንም በአግባቡ መምራት ባለመቻላችን ከደረሰብን ችግር ለመውጣት የተፋሰስ ልማትና የአረንጓዴ አሻራ ሥራዎች ተከናውነዋል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተቀረጹትን የግብርና ኢኒሼቲቮች በመተግበር የአፈር ሀብታችንን ልንጠቀምበት ይገባል። ያለንን ሰፊ የሰው ሀብት ያለበትን የክህሎት የእውቀትና የሥራ ባህል ችግሮች ቀርፈን በአግባቡ እንድንጠቀምበት የሚያስችሉን ሥራዎች እየተከናወኑ ነው። ዛሬ ላይ በሁሉም የወለጋ ዞኖች ያሉትን የመልማት ዕድሎች ሁሉ አሟጦ በመጠቀም ትውልድ ተሻጋሪ ለውጦችን ለመፍጠር ያለሙ ሥራዎች ሲከናወኑ ይስተዋላል። ፋገኘረታ ሜጋ ፈላለሞ መጋላ ከነ ኬሳ ወራኒ ጉዳን ከንጅሩ ናሚ ጅራቸው ከንደንደኘ ካን ያደሙ አሁን ከሩቅ ሆነው እንደሚሉት ደምቢዶሎ ችግር ውስጥ እንዳለችና ሰው ሊኖርባት እንደማይችል ነው የሚታሰቡ። እውነታው ግን ደምቢዶሎ ከተማ ከ12 በላይ የሚሆኑ የብሔር ብሔረሰቦች ከጥንት ጀምሮ ተዋደውና ተስማምተው በአብሮነት የሚኖሩባት ከተማ ናት። ከሰላም ሁኔታው ጋር በተያያዘም ባለፉት 2 ዓመታት አስተማማኝ ሰላም የሰፈነባት ከተማ ናት። ነገኝ አከንቡ አዊ ኬኛ ሲ ኢሳዊነ ስሞ ዋቀይኑ ገርጋሬ ኢሳዊነ ሞ አርግኔራ እንጀዳን ሰላም መስፈኑ የሁላችንም ምኞት ነበር። አሁን ፈጣሪ የተመሰገነ ይሁን ሰላም ሰፍኖ ምኞታችንን ማየት ችለናል። አሁን ሰላም በመስፈኑ በምሽትም እየሰራን ነው። የሰላም ሁኔታው በጣም ጥሩ ነው። ነገኝ ወራ ከገኛ ገለታ ዋቀዮ ተማለ ያማናጋራ ዋንቴ አሁን ፈጣሪ የተመሰገነ ይሁን ሰላም ሰፍኗል። አሁን ሰፋፊ የሥራ ዕድል እየተፈጠረ ሰውም በሰላም ወጥቶ ሰርቶ እየገባ ስለሆነ ከመንግስት ጋር ሆነን ያገኘነውን ሰላማችንን እናስጠብቃለን። የአካባቢው ዋነኛ መታወቂያና የምድሪቱ በረከት ከሆኑት ሀብቶች መካከል በቀዳሚነት የሚታወቀውን የወርቅ ሀብቱን በመንግስትና በግል ሀብቱ ጥምረት ጥቅም ላይ ለመዋል የተከናወነው ሥራም ወለጋ ዛሬ ላይ ከሰፈነው የሰላም አየር አንጻር ባለሀብቶችም በኢንቨስትመንት ሥራ ላይ ተሰማርተው መስራት መቻላቸውን የአካባቢው እምቅ ሀብትም በሀገር ኢኮኖሚ ላይ ድርሻ ሊኖረው መቻሉን ይመሰክራል። ግንቢን ቡናን ቤከማ ወርቄን ቤከማ ገመ ቆናን ድዋሶንታን ገመ ወርቄትንስ ወንቲ ጀልቀበም የአብዲ ጉዳ ከነመተሩዳ ግንቢ በቡናና በወርቅ ይታወቃል። አሁን በግብርና ብቻ ሳይሆን በወርቅም የተጀመረው ሥራ ተስፋ ሰጪ ነው። ይህ ሥራ በ2 እና 3 ዓመታት ሊጠናቀቅ ይችላል። ሰላማችንን ጠብቀን በቂ ድጋፍ ማድረግ ከቻልን ይህ እንደ ኦሮሚያ ክልልም ሆነ እንደ ሀገር ትልቅ ፋብሪካ ነው። የወርቅ ሀብቱ ሰፋፊ ልማቶችን ሊያሰራን የሚችል ብዙ ገንዘብ ያስገኝልናል። ተፈጥሮ የሚያምር አረንጓዴ አካባቢ ነው። ከዛ ውስጥ ደግሞ ወርቅ ሲወጣ ትልቅ ነገር ነው። በአካባቢው ያለውን የድንጋይ ከሰል ማዕድን አውጥቶ ለተግባር የመዋሉ ሥራ ከአካባቢም ሆነ ከሀገር ያለፈ ጠቀሜታን ዓላማው ያደረገ ነው። ለሲሚንቶ ፋብሪካዎች ግብዓት የሚሆንና የውጭ ምንዛሬን የማስገኘት አቅም ያለው ይህ የድንጋይ ከሰል ፋብሪካ አካባቢው ከሰላም ስጋትነት ወጥቶ ዛሬ ከመሬት በታች ያለውን ሀብት አውጥቶ ለአካባቢው ማህበረሰብና ለሀገር የለውጥ ኃይል የማድረግ ተግባር ማሳያ ነው። በሪ ዋይ ሎን ሆሮ ያዱ ቀብኑ ሀራ ኤክስፖርቲን ሎኒ ብዮቲ ኦላ ኬኛ ገረ ብያላት እርጉዳን ማለቅ አላ ባይ አርገቻ ከንጅረን ኢቲ ኦፍ ጉዲሳ ከንጅረን ቀበኝሱኑ ከነሜጀር ስለ ሆሮ ሰንጋ የምናስብበት ጊዜ አሁን ነው። ጎረቤቶቻችን ሀገራት ለውጭ ገበያ በማቅረብ ብዙ ገንዘብ እያገኙበትና ራሳቸውን እያሳደጉ ያሉበት ሀብቶቻቸው ለኛም የተሰጠን ሀብት ነው። የአንፊሎን ቡና ይዘን የሆሮን የሰንጋ ሀብት ይዘን የቤጊን በቆሎ ማሽላና ወርቅ ይዘን ይህንን ሀብት በአግባቡ አልምተን መጠቀም ሲገባን በውይይት መፍታት ላለብን ችግሮች ግጭት ውስጥ መግባት የለብንም። ባልተግባባንባቸው ጉዳዮች ላይ ቢሆንም በሰላማዊ መንገድ መታገል ሲገባን ለዚህ አካባቢ ያለ ስሙ ስም ሰው ወጥቶ ለመግባት የሚቸገርበት የጀመርነውን ልማት መጨረስ የምንቸገርበት መሆኑ በጣም ያሳዝናል። የለውጥ አመራሩ
በአዲስ እሳቤ በመመራት ፈተናና የሚገጥሙ ችግሮችን ወደ ዕድል በመቀየር ብሎም ለእኩይ እጆች ሳይንበረከክ ስለ ሀገርና ስለ መጪው ትውልድ ያለሙ ሥራዎችን ማከናወን ችሏል። በዚህም በቄለም ወለጋም በምስራቅና በምዕራብ ወለጋም ሆነ በሆሮ ጉድሩ ወለጋ ዞኖች ሁሉ የትናንቱ የሰላም እጦት ግርዶሽ ተገፎ ስለ ሰላምና ስለ ቀጣይ ዘላቂ ልማት ሥራዎች የሚነገርበትና የሚሰራበት ጊዜ ላይ ነን። ነሞኒ ፈጎራ ወለጌ ነጋን እንጅሩ ሚሶምን እንጅሩ ነምኒ በየገሉ ሂንድንደው ጀኔ ያደኒፍ ሁን ይረጋ ጉዳን ተፈካት ከሩቅ ሆነው ወለጋ ሰላምና ልማት የለም ሰው ወጥቶ መግባት አይችልም ብለው ለሚያስቡ ሰዎች ይህ ትልቅ ማስረጃ ነው። የወለጋ ሕዝብ ዕውቀት፣ ልማትና መልካምነት ነው የሚፈልገው። በሐሳብ በመታገዝና በመደማመጥ ማደግ እንደሚቻል የሚያምን ሕዝብ ነው። ዲነግዴ ኡመተ ከና ጅጅሩን ከንደንዳሙ ኢኒሼቲቭ ሞቱማና ኦሮሚያ ለብሴ ሆጂሮቹ ላይ እንጀርቀባ የኦሮሚያ ክልላዊ መንግስት ስራ ላይ ያዋላቸውን ኢኒሼቲቮች በመተግበር ነው የዚህን ሕዝብ ኢኮኖሚ መቀየር የሚቻለው። እኛም በዚህ መሰረት ከተማ ግብርናን በመተግበር እያከናወናቸው ያሉ ስራዎች አሉ። ለዚህም የጋራ የቤተሰብና የግለሰብ አቅሞችን አቀናይተን ተጠቅመናል። በመንግስት አቅም መገንባት ያሉብንን ክላስተሮች ሁሉ መገንባት አለብን ብለን ያለንን በጀት ተጠቅመን ሰርተናል። በሌላ በኩል ደግሞ በከብት፣ በዶሮ፣ በአሳማ እርባታና በአትክልትና ፍራፍሬ ልማት ሰፋፊ ስራዎች እየተከናወኑ ነው። ወጂ ቁልቁልና መጋላ ከሳተ ከነጆታቱር በከተማ ጽዳት ስራ ላይ ተሰማርተን ነበር። በ2017 ዓ.ም ከመንግስት በተለቀቀልን የድጋፍ ገንዘብ ተደራጅተን የወተት ከብት እርባታ ስራ እየሰራን ነው። ከራስቱ ማጠራኑ በቃ ከናሞ ረቲ ኢጃሩማ ከኛ እንዲገምነ ይቱማ ጉዳን መንገድ ስናጸዳ ነበር። አደረጃጀታችንን አሻሽለን እያደግን መጣን። አሁን በጥበቃም ወተት በማለቡም ሆነ በሌላ መልኩ ለብዙ ሰዎች የሥራ ዕድል መፍጠር ችለናል። ሰዓት ቆራ ሌትሪ ኩደሸኒ አመ ሌትሪ ደማት ከኒበው ከአንድ ላም ከ15 እስከ 20 ሊትር ወተት ነው የሚገኘው። እኛ አሁን እዚህ ቦታ ላይ 10 ላሞችና ጥጆችም አሉን። ከወተት ሽያጭም ገቢ እያገኘን ነው። በቀጣይ ፈጣሪ ከረዳን በቅርብ ዓመታት ወደ ኢንዱስትሪ እንሻገራለን ብለን እናስባለን። ብሪ ወልት ቡፈኔ ማጣዳን ይጃረምኔ ቹዳ ደገር ሰሞቱማን ኑፍ ጎዴ ማነቶለ ኑፍ ላቴ ገንዘብ በጋራ ዋተን በማህበር ተደራጅተን እየሰራ ነው። መንግስትም መስሪያ ቦታ ውሃና መብራት በነፃ ሰጥቶናል። እስካሁን ምንም ክፍያ የለብንም። እዚህ ማህበር ውስጥ ድርሻ አለኝ። በተጨማሪም በደሞዝ ተቀጥሬ እየሰራው ነው። አሁን ከጠባቂነት ወጣ መነሌ ጃረኔ ቀርሺን ወዶ ከነራፉና ነሞኔ ዋንቶታ አከሉኩ ከነሞ ከዚህ በመናገኘው ገንዘብ መኖሪያ ቤት ገንብተን ከዚህ ጎን ለጎን በመኖሪያ ቤታችን አካባቢ ደግሞ ዶሮዎችም እያረባን ተጨማሪ የንግድ ስራዎችንም እያስፋፋን ልጆቻችንን ማስተማርና ኑሯችንን ማሻሻል ችለናል። ይሄ ውሃው 12 ኪሎ ሜትር አቋርጦ ነው የመጣ። 3 ቀበሌ አቋርጦ እዚህ ጋር ደርሷል። ወደ 458 ሄክታር ነው እዚህ ጋር ታርሶ የምታየው። ሌላው ስንዴ በቅሎበታል። ሌላው ሽንኩርት እየተተከለ ነው። ሌላው ድንች እየተተከለ ነው። ሌላው ቲማቲም፣ ሌላው የተለያየ አትክልት እየተተከለ ነው። የሚገርመው ወንድሜ እስካሁን እኛ አትክልት የምንጠቀመው በጣም የሚገርም ነገር ከአዋሽ አርባ፣ ከዝዋይ፣ ከሻሸመኔ፣ ከሰሜን ሸዋ ተጭኖ ይመጣ ነበር። ይህ አፈር ግን ያን ማምረት ይችላል። ስለዚህ ካሁን በኋላ እዚሁ አምርተን ራሳችንንም ጠቅመን ለሌላም አስተዋጽኦ እናደርጋለን የሚል ነገር አለኝ። 3ቱ ቀበሌ ላይ ግፋቤል ወደ 20 ምናምን ሺህ ህዝብ ነው ያለው። 20 ምናምን ሺህ ህዝብ ይመግባል ማለት ነው። መንግስት ይህን ታሳቢ አድርጎ 20 ምናምን ሺህ ህዝብ ከረሃብ አደጋ አውጥቶታል ማለት ነው። ያ ባለቅን ልቦቹ እንግዳ ወዳዱ ትጉና ታታሪው ባለወርቁ ባለቡናው ባለቅቤና ባለማሩ ባለታሪኩና የበዙ የቱሪዝም ሀብቶች ባለቤት የሆነው ህዝብም አሁን የቀደመ ሳቁን
ያንን ደማቅ ልባዊ ፈገግታውን መልሶ በሰላም እጦት ምክንያት የባከነበትን የማደግና የመልማት ጊዜውን በማካካስ እልህ ውስጥ ይገኛል። ወለጋ ስላ ብየ ቀበኛን ቤከሙት ዋቀዮ አርጁማ ጉዳዳ በዳነ ጉዳዳ ኡመተ ጥቂ ወጃት ኡመተ ወለጋት ወለጋ በሀብት የሚታወቅ አካባቢ ነው። ፈጣሪ በትልቅ ደግነትና ብልጽግና የዳሰሰው ህዝብ ቢኖር የወለጋ ህዝብ ነው። ያ የፈጣሪ ልገሳና ያ የፈጣሪ ደግነት ያ ገደብ አልባው የፈጣሪ ስጦታን ከድል ጋር ሲመጣ በክብርና በምስጋና ወስዶ መጠቀም ደግሞ የኛ ድርሻ ይሆናል ማለት ነው። ለውጥን በተግባር የመዘነው የአመራርነት አካሄድም ሰላምን ብቻ ሽቶ ለሰላም ዋጋም ከፍሎ ሀብቷን የዜጎቿን ዕውቀትና አቅም ብሎም እድሎቿን ሁሉ በመጠቀም በራስ ትጋት ወደ ብልጽግና ማማ ወደ ተምሳሌታዊነት ሀገርነት ለማድረስ ያለመላትን ሀገር ጉዞ በሥራ ውጤት አጅቦ እየመራ ይገኛል።